በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ ሐዋርያ እንድርያስ የዕረፍት መታሰቢያ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ 4 በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገር ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበርና አንደበቱ የሚጥም በሥራው ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊልሞና አብሮት ይሄድ ነበር። ሐዋርያው እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያው እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሳሪያቸውን ይዘው ወጡ። በዚያንም ጊዜ ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ እንደነርሱ ይሁኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያው እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእነርሱም ጋር ጣዖትን ከሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዚያ ወራትም እንዲሆነ በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለ ልጅህን አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገር ሰዎችን ሄጄ ሐዋርያ እንድርያስን እስካመጣው ዋሱንኝ እርሱ የሞተውን ያስነሳልኛልና ብሎ ለመናቸው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያው እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያው እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር ይሄድ ዘንድ አይቻለኝም። ነገር ግን ደቀ መዝሙሬ ፊልሞና አብሮ ይሂድ፣ እርሱ የሞተውን ያስነሳል አለው። ሐዋርያው እንድርያስም ከቄሱ ጋር ሂዶ የሞተውን ያስነሳለት ዘንድ ፊልሞናን አዘዘው። ወደ ከተማውም ሲቀርቡ ቄሱንና ፊልሞናን ሰዎች በከተማው ውስጥ ሁከት ሆኗልና አገረ ገዢው እንዳይገላችሁ ወደ ከተማ አትግቡ አሏቸው። ፊልሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም። የሞተውን ለማንሳት ሄዳለሁ እንጂ መኮንኑ ቢገለኝም መምህሬ እንድርያስ መጥቶ እኔንም አስቀድሞ የሞተውን ያስነሳናል። ሲገባም መኮንኑ ኒቆሮስን ተገናኘውና ፊልሞና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾሙ ከክፉ ነገር ሁሉ ሀገር ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮችንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊልሞናም ኒቆሮስ የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለት ገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩን እኔን ሰቅለው ሲገርፉኝ ይመለከት ዘንድ ለመምህሬ እንድርያስ ማን መነገረው አለ። ወደ ወታደሮችም ፊቱን መልሶ እንዲህ አላቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመሰቀልና በመገረፍ እንዳለው ሄዶ ለመምህሬ እንድርያስ ስለኔ ይነግረው ዘንድ
ከቃሉ ጣዕም የተነሳ ወታደሮች ተሰብስበው መጥተው አለቀሱ። በዚያም ጊዜ አዕዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥ ቀርቦ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚህም በኋላ ቁራ ቀርቦ እኔን ላከኝ አለው። ፊልሞናም እንዲህ አለው፣ አንተም በቀድሞ ዘመን በተላክ ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክም አለው። ፊልሞና ግን እርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋይት ብሎ ስም ያወጣልሽ ከአዕዋፍ ሁሉ የተመረጥሽ ወገን አንቺ ነሽ። ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቅ ኖህም ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሄደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደኔ ወደ ደቀ መዝሙር ፊልሞና ይመጣ ዘንድ። በዚያን ጊዜ እርግብ ሄዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች እርግብም ለፊልሞና መምህር እንድርያስ እኔ እመጣለሁና አይዞ በርታ ብሎሃል አለችው። በዚያም ጊዜ እርግብ በሰው ቋንቋ ለፊልሞና ስትነግረው ኒቆሮስ መኮንኑ ሰማት፣ እጅግ ማደነቀ። ፈጥኖም ተነስቶ ራሱ በእጁ ፊልሞናን ፈትቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። ሰይጣን ግን ቀናና በመኮንኑ ሚስት ልቦና አድሮ አሳበዳትና ልጇን ገደለች። አገልጋዮችንም ሂደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞናም አትፍራ ይዞ አለው። ከዚህም በኋላ እርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። እርግቢቱም ሄዳ ፊልሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም እርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊልሞና ወዳለበት ተሰበሰቡ። በዚያም ጊዜ ሐዋርያው እንድርያስ ደረሰ። አስቀድሞ የሞተውን ያስነሳ ዘንድ ደቀ መዝሙር ፊልሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሄዱ። ሐዋርያው እንድርያስም የመኮንኑ ልጅና የገደለችውን አስነሳው። የመኮንኑ ሚስት አዳናት። ከእርሷ የወጣውንም ያንን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘግታ ሰጠመው። ከዚህም በኋላ ሐዋርያው እንድርያስ እርግብን ጠርቶ እድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘዝ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነፃ ሁኚ አላት። ወዲያውኑ ሄደች። ሕዝቡም ይህን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእነርሱ ዘንድ ወጥቶ አክድራ፣ አክሲስ፣ አክሲያ፣ ሶፎንያስ ወደ ተባለ አገሮች ሄዶ አስተማረ። ከሐዋርያ በርተሎሜዎስ ጋር ተገናኝቶ ጋዝሪኖስ ወደሚባል አገር በአንድነት ሄዱ። የአገር ሰዎች እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጸ ከል ጋር ገብተው ወንጌልን ሰበኩ፣ ድንቅ ታምራትንም አደረጉ። ከዚህም በኋላ ሐዋርያው እንድርያስ ወደ ሌሎች ሀገሮች ሄዶ አስተማረ። በፍጻሜውም ወደ አንዲት ሀገር ገብቶ ቅዱስ ወንጌልን ሰበከ። የስተ ሀገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያው እንድርያስም ድንቅ ታምራትን ስላዩ ያመኑ አሉ። ያላመኑ ግን ወደ እነርሱ እንዲመጣና እንዲገሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይግባውና በጌታችን አመኑ። ደቀ መዝሙሮችም ሆኑት። ወደ ላኳቸውም አልተመለሱ። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ይሄዱ። እርሱ ግን የልባችሁን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ፣ ይህ ካልሆነ ግን
ለእኔ ያላችሁት ይህች እሳት እናንተን ትበላለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችንን ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያች ሀገር አውራጆች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖታት አገልጋዮች ግን ይህን ሁሉ ድንቅ ተአምራት አይተው አላመኑ። ቅዱስ ሐዋርያ እንድርያስን ሊገሉት ፈለጉት እንጂ። ከዚህም በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማው ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱ የሚሰቅሉትን ሰው ልማዳቸው እንዲህ ነውና ሰው ሊገድሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል። እስኪሞትም ድረስ በድንጋዮች ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኞች እሳት ወርዳ እንድትበላቸው ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው። ክብር ይግባውና ጌታችንም ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ዘንድ ተሰወረ። የተመሰገነ የሐዋርያ እንድርያስም ልቦናው ፈጽማ ደስ አለ። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት። እስከ ሞተ ድረስም በድንጋዮች ወገሩት። አማንያን ሰዎችም መጥተው ስጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆኑ አስደናቂዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ በሐዋርያ እንድርያስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን።